ኢትዮጵያዊት ጻድቅት የእምነት ሴት አርበኛ ጻድቅት ቅድስት ክርስቶስ ሰምራ። ጌታም ይህን ሁሉ መከራ እንደ መስዋዕት ቆጥሮላት አእላፍ መላእክቱን አስከትሎ መጥቶ በተስፋዋ ያመነውን በቃል ኪዳኗ የተማጸነውን እስከ 10 ትውልድ ድረስ እንዲምርላት ተስፋዋን ነግሯታል። የእግዚአብሔር ዓይኖች ወደ ጻድቃን ጆሮዎችም ወደ ጩኸታቸው ናቸውና። ጻድቃን ጮኹ፣ እግዚአብሔርም ሰማቸው፣ ከመከራቸውም ሁሉ አዳናቸው። የጻድቃን መከራቸው ብዙ ነው፣ እግዚአብሔርም ከሁሉ ያድናቸዋል። ጻድቃንንም የሚጠሩ ይጸጸታሉ። መዝሙረ ዳዊት መዝሙር 33 ቁጥር 17 እስከ 21። ሀገሯ ቡልጋ ቅዱስጌ ልዩ ስሙ ጥጥ ምድር አካባቢ ነው። አባቷ ቅዱስ ደረሳኔ፣ እናቷ ቅድስት እሌኒ ይባላሉ። ቤተሰቦቿ በክብር በስርዓት ቅዱሳት መጻሕፍትን ብሉይ ከሐዲሳት እያስተማሩ ባደገችና ለአቅመ ሔዋን በደረሰች ጊዜ የመኳንንትና የመሳፍንት ልጅ ለሚሆን የኢየሱስ ሞዐ ልጅ ሰምራ ጊዮርጊስ ለሚባል ደግ ካህን በሕግ በ14 ዓመቷ ዳሯት። 12 ልጆችም ወልዳለች። ከመከራዋ ብዛት ከገድሏ ጽናት ሰውነቷ ተበሳስቶ የአሳ መመላለሻ እስኪሆን ድረስ ከባሕሩ ገብታ ወደ ግራና ቀኝ ሳትል 12 ዓመት ጸለየች። በመጨረሻም ጌታ ምን ላደርግልሽ ትሻለሽ አላት። እሷም ሰው ሆኖ የማይበድል እንጨት ሆኖ የማይጨስ የለም፣ ውሉደ አዳም እንዳይበድሉ ዲያብሎስን ማርልኝ አለችው። ከሆነልሽ ጠርተሽ አምጪው አላት። ቅዱስ ሚካኤል ወስዶ ከጽንፈ ሲኦል አደረሳት። ዲያብሎስ ናውጣ አለችው። በምድር ፈልጌ ባጣሽ ሳዝን ኖር ነበር፣ አሁንማ ከቤት የመጣሽልኝ ብሎ ጎትቶ አስገባት። ቅዱስ ሚካኤልም በክንፉ ነጥቆ አውጥቷታል። ስትወጣም ስለ ገድሏ ጽናት 6 ክንፍ ተሰጥቷት በዚያ ነፍሳትን ማርካ ወጣለች። በፍጻሜ ዘመኗ በቁመቷ ልክ በዓት ሰርታ ከግራ ከቀኝ ከፊት ከኋላ ጦር ተክላ ወዲያ ወዲህ ሳትል 12 ዓመት በጸሎት ጸንታለች። ቅድስቲቱ በደብረ ሊባኖስ ገዳም ለ7 ዓመታት ያህል በጾም በጸሎት በተጋድሎ ከቆየች በኋላ ወደ ጣና ገዳማት በመጓዝ ከሌሎች ቅዱሳን የሚለያትን ጥያቄ ለፈጣሪዋ አቅርባ እንደነበር ከገድሏ እንረዳለን። ቅድስት እናታችን ነፍሷን ያለ ርኅራኄ የሚያስጨንቀውን ዲያብሎስን ለማስታረቅ ተነሳች። ምክንያቱም በአስፈሪው የሲኦል እሳት የሚንገበገቡት የሰው ልጆች ስቃይ ያሳስቧታልና። ሳጥናኤል ይማር ዓለም ይዳን ብላ ተማጸነች። ጌታችንም የእናታችንን ጸሎት ሰምቶ ሳጥናኤልን ሊምረው ፈቀደ። ጻድቋን በቅዱስ ሚካኤል መሪነት ወደ ሲኦል ወርዳ ሳጥናኤልን ከፈጣሪ አምላካችን ታረቅ ብላ ብትጠይቀው ወደ ሲኦል ጎትቶ ቢከታት ቅዱስ ሚካኤል በብርሃን ሰይፍ ሲኦልን ቢመታው ሲኦል ከቅድስቲቱ ክብር የተነሳ በብርሃን በተሞላች ጊዜ ብዙ ሺህ ነፍሳት በመላ ሰውነቷ ሰፈሩባት። በወቅቱ ከሲኦል 10,000 ነፍሳት አውጥታ ወደ ገነት አግብታለች። ዕለቱም ግንቦት 12 በደማቅ ሁኔታ ይከበራል። በዕለቱም 3,000 ነፍሳት ታወጫለሽ በማለት ጌታችን ቃል ኪዳን ገባላት። ነፍሳትን ከሳጥናኤል ከማረከች በኋላ እመቤታችን ድንግል ማርያም ተገልጣ ቅድስቲቱን አመሰገነቻት። ቅድስት ክርስቶስ ሰምራ በቁመት ባልክ ጉድጓድ በማስቆፈር 12 ጦሮችን ከፊት ከኋላ በግራ በቀኝ አስተክላ ስግደት ጀመረች። ደረቷን፣ ጀርባዋን፣ ጎኗን እየወጋ በጽናት ለረጅም ዓመታት ስትጋደል ቆየች። ጌታም የማዕርግ ስምሽ እንደ እናቴ ማርያም ብፅዕት ቅድስት አቁራሪተ መዓት ነው አላት። ጌታም እረፍትሽ ደርሷል፣ ከጉድጓድ ወጥተሽ ከባህር ቁመሽ ለምኝ ብሎ ከእርሷ ተሰወረ። እንደ ወረቀት ተበሳስቶ የነበረ ሰውነቷ ተለውጦ ቆስሎ የነበረው ሰውነቷ በስጋዋ ታድሶ በፈጣሪ ኃይል ጸንቶ ብርሃን ለብሳና ተጎናጽፋ ከጉድጓድ በወጣች በ12 የጸጋ ክንፎች ተጎናጽፋለች። ጌታም ይህን ሁሉ መከራዋን እንደ መስዋዕት ቆጥሮላት በቃል ኪዳኗ የተማጸነውን ስሟን የጠራውን በስሟ ዝክርን የዘከረውን ገድሏን የጻፈውን ያጻፈውን የሰማ ያሰማውን በዓሏን ያከበረውን እስከ 10 ትውልድ እንዲምርላት ተስፋዋን ነግሯት ክብርት ነፍሷን ለይቶ በቃል አቅርንት በዝማሬ መላእክት አሳርጓታል። የዕረፍቷ መታሰቢያ ነሐሴ 24 ከተክልየ በዓል ጋር ይታሰባል። ተጨማሪም ከባህር ላይ ቆማ ስትጸልይ 10 አክሊል ወርዶላታል። ጌታም ይህን ሁሉ መከራ እንደ መስዋዕት ቆጥሮላት
አእላፍ መላእክቱን አስከትሎ መጥቶ በተስፋዋ ያመነውን በቃል ኪዳኗ የተማጸነውን እስከ 10 ትውልድ ድረስ እንዲምርላት ተስፋዋን ነግሯት ክብርት ነፍሷን ከስጋዋ ለይቶ በቃለ አቅርንት በዝማሬ መላእክት አሳርጓታል። የእናታችን የቅድስት ክርስቶስ ሰምራ ረድኤቷ፣ በረከቷ፣ አማላጅነቷ፣ ቃል ኪዳኗ አይለየን። አሜን።